ጸልዩለት እንጸልይለት ለወንድማችን እንዲሻለው ከጎኑ እንቁም። ጋይስ ቴንክ ዩ ወዳችኋለሁ። እሺ ኖ ሙዚቃ እሺ ወይኔ ዋንትዬ የኔ እናት ዋንትያዬ የኔ እናት ቴንክ ዩ ሶ ማች ቢግ ላቭ ኤንድ ቢግ ሪስፔክት ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ቤታዬ አይ ላቭ ዩ ቤታዬ በጣም ማመስገን ፈልጋለሁ ቤታን ባይ ዘ ዌይ በዚህ አጋጣሚ ቤታን ቴንክ ዩ ማለት ፈልጋለሁ። ትንሽ አለመግባባት ተፈጥሮ ተጣልተን ነበር የታሰርኩትኝ እና ግን በቃ ያንን ረስታ አብራኝ ነበረች እስከ መጨረሻው ከጎኔ ነበረች እና ቤታዬ በጣም አመሰግናለሁ። አይ ላቭ ዩ ጸግዬ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ጸግዬ በጣም ትወዳለች። እኔም በጣም እግዚአብሔር እኔም በጣም ብዙ ጊዜ ነው የምጠይቀን ቤታዬ ቴንክ ዩ በጣም ነው የማመሰግነው እናት ሰላም ናችሁ? እንዴት ናችሁ? ቴናዬ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ጋይስ አይ ላቭ ዩ ሶ ማች አይ ላቭ ዩ ኦል 124,000 ራይድ ቪዚት አርማኖ ቴንክ ዩ ሶ ማች ራይድ ሚሴጅ ጽፏል። ቆይ 30 በጆርናሊዝም ስም የራይድን በቃ ተርጉማችሁ ንገሩኝ። ሶሪ ሺ ሬዲ በአማርኛ አድርጎ ቀጣይ ታይም ኔክስት ታይም የራይዱ ኦኬ ነው። እንግሊዝኛ እችላለሁ ደግሞ ጋይስ እችላለሁ። አዋሪ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ጋይስ ቢግ ላቭ ኤንድ ቢግ ሪስፔክት። እሺ አሁን ጥያቄ ሶስት ሰው ይጠይቀኝ ከኮመንት አንስብም። እሺ አይ አንስ ዛሬ አይመችም። ይቅር ጋይስ ይቅር ካላችሁ ይቅር ይቅር ጋይስ ይቅር አጠይቁኝ። ምንም አሁን አመት ከ4 ወር ምናምን የምትጠይቁኝ ጥያቄ የለም። አብዱል ከሪም በጣም አመሰግናለሁ ወንድሜ ቴንክ ዩ ሶ ኢትዮጵያ ምንድን ነው ኢትዮጵያዬ ቴንክ ዩ ሶ ማች ኢትዮጵያ ኢትዮጵያ ቴንክ ዩ ሶ ማች ኢትዮጵያዬ ደገመው ኢትዮጵያዬ ቴንክ ዩ ሶ ኧረ በየፊት ኢትዮጵያዬ ቴንክ ዩ ሶ ማች ቴንክ ዩ ሶ ኧረ ኢትዮጵያዬ ነበር ቴንክ ዩ ሶ ማች ኢትዮጵያ ኧረ በየፊት ኢትዮጵያዬ ነበር ኬክ እንቁረስና ጋይስ ወደ ሰርፕራይዙ እንሄዳለን። ኬክ እንቁረስና አብረውኝ ከታሰሩት ጓደኞቼ ወንድሞቼ ጋር ሆዱን አይችልም። እውነት የሆዱ ነገር አሁን አንተ ሬሽን ይበላል
እሺ ጋይስ ላደላ ጉርሳት ዳኑዬን አንድ ጉርሻ እንደ ዳኑ የኔ እናት ወንድሜ የታል ብራዘር ና ወደ ሰርፕራይዙ ይኸውላችሁ አሁን ሰርፕራይዙን ልንገራችሁ ጋይስ። ሶፍት የያዘ ሰው የለም፣ ችግር የለም ሲመጣ ጠረጋለሁ። ችግር ወይ ጨርቅ ፎጣ አምጣልኝ ከሻወር ቤት። እሺ ጋይስ አሁን ሰርፕራይዙን ልንገራችሁ ፋሚሊ። ሰርፕራይዙ እንግዲህ ቅርታ እንዴ ጋይስ እሺ ጋይስ ሰርፕራይዙ እንግዲህ ያው እኔም በወጣትነት ስሜት ግፊት ብዙ ነገር ውስጥ መግባት ይታወቃል። ያው እግዚአብሔር ሳያበዛ ምሮኛል። ውብዬ ብራዘር ቴንክ እና እግዚአብሔር ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራሁት ጥፋት ማለት ነው። በወጣትነት ግፊት እና የወጣትነት ስሜት ይሄ በልበል አርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም የሚያሳይ የራሱን የህይወት ታሪክ አጎቴ ዳይ ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ የደስታ ምንጭ ብራዘር ና እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። እና ወደዚህ አዙሮ ወንበር አንተ እዚጋ እንደውም አንተ ፊት ለፊት ተቀመጥ። አንተ እኔ ትንሽ በቃ እሺ። ያው ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የምፈልገው ነገር ካለ ማስተላለፍ እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉንን ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን፣ በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ የምፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለ እኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባል፣ ግን እውነተኛው ትክክለኛው አጎቴ ታየር እሺ። ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራችኋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይደዌ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀምራችሁ እና አሪፍ አንድ ታሪክ